ሰባኪው የራሱን ቡድን ነው የሚያጠናክረው። ወንጌላው አገልጋዩ የራሱን ቡድን ነው የሚያጠናክረው። አንድ ነገር እንዳይገባባችሁ ሌላው ሲያስተምር አይ ይሄንማ መስማት የለባችሁም ይሄ ሟርተኛ ድምፅ ነው ይላል። ዝሙቱን መንፈስ ኃጢአት፣ የስጋን መንፈስ ኃጢአት፣ የስጋ ባህሪ የተፈጥሮን ኃጢአት መሳወኛና አስማተኛ ነው ብለው ብዙ ጊዜ ያሳደዱ። ለምን ግን ወደኛ ተመልከት ነው እኮ የሚለው በቤቱ በረከትና ተስፋው ወዳሉ ሰዎች ተመለከቱ። ከውጪዎቹ ጠላቶቼ በከፋ ሁኔታ ያሳደዱ በእግዚአብሔር አምላክ ቤት ውስጥ ረጅም ዘመን የኖሩ ናቸው። የትምህርታችንም ርዕስ የክርስቶስ ትንሣኤና የሰላም መገለጥ ይሆናል። ሰላምን ከምን አንጻር እንደምናየው፣ ከየት እንደምነሳ፣ የት እንደሚደርስ፣ መሰረታዊ ምንጩን ስለ ሰላም ማን እንደሚሰጠን፣ ዛሬ ሰላም በምን መልኩ እንዳጣን፣ ሰላም ማጣት በጠቅላላው በህይወታችን የሚያመጣውን ችግርና በኑሯችን ውስጥ ያለውን ሁኔታ ያንን የምንመለከትበት ይሆናል። ይህም በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ መጽሐፋችሁን አውጥታችሁ መጽሐፍ ቅዱሳችሁን አውጥታችሁ የምትመለከቱ ይሆናል ማለት ነው። በዛ ቦታ ላይ እንዲህ የሚል ቃል አለ። ያም ቀን ይላል፣ ያም ቀን እርሱ ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ደግሞ ሰላም ለእናንተ ይሁን ብሎ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል፣ የያዛችሁባቸው ሁሉ ተይዞባቸዋል አላቸው። ስለዚህ በግዕዙ ሰላም ለኩልክሙ ብለው አባቶቻችን በቤተ መቅደስ ጸሎተ በሚያሳርጉበት ጊዜ ሰላም ለእናንተ ይሁን እያሉ የሚናገሩት ቃል ከዚህ የመነጨ ነው፣ የክርስቶስ ሰላም ማለት ነው። እሺ እንግዲህ ወደ ዋናው ክፍል ስንገባ በመሸ ጊዜ ደቀ መዛሙርቱ ተሰብስበው አይሁድን ፈርተው በር ዘግተው ሳሉ ነው የሚለው። ይህ ቃል ሰፋ ያለ መልእክቶችን የያዘ ነው። ምናልባት ዝም ብለን አልበን ካለት ነው መንፈሳዊ ግንዛቤዎቻችንን አስፍቶ አያሳድገውም እና በደንብ ስናስተውለው ጸሎት አድርሰን ስንመለከተው የጊዜዎች መምሸትን ያሳያል። ሁልጊዜ ለደቀ መዛሙርቱ ጊዜው ይመሻል፣ ለአገልጋዮች ጊዜው ይመሻል፣ ለክርስቲያኖች ጊዜው ይመሻል። ጊዜው ልክ መምሸት ሲጀምር ፍርሃት አለ ማለት ነው። ጊዜያቶች በጠቅላላው በአሁኑ ስናስተውለው ብዙ መንገድ ጊዜ መሽቷል። ከመምሸት ተነሳ የሚታዩትና የሚገለጡት ነገሮች ሁሉ ከመንፈሳዊ በረከትም አንጻር ሲታይ በሁሉም መንገድ ፍርሃቶች ነግሰዋል። ፍርሃቶች ለየት ባለ መልኩ በዓለም ዙሪያ በጠቅላላው መሪዎችንና ከመሪዎችን ጨምሮ በፍርሃት መናወጥ ከተጀመረ ብዙ ዘመን አልፏል። ምክንያቱም ጊዜ ሲመሽ ማለት ነው። ዞር ብለን በመንፈሳዊ ባህሪ ስናይ
በአገልግሎታችን፣ በስራችን፣ በጸሎታችን እግዚአብሔርን በማየት ጉዳይ በሰማይ አምላክ ተስፋና ራዕይ ጉዳይ ላይ ሁሉ ጊዜ ሲመሽ ሁሉም በፍርሃት የመያዙ አባይ ልንገነዘብበት የምንችልበት እውነት ነው። የጊዜ መምሸት በራሱ ተፈጥሯዊ ሂደቱንም ጠብቆ ይመሻል። ከመሸ በኋላ በሩቅ ማየት አይቻልም። አስተውሎ ለመናገር፣ መርምሮ ለማወቅ፣ አካባቢውንና በርቀት ያሉትና አድማሶች ለመለየት በጣም ያስቸግራል። አልፎ አልፎም ሲመሽ የተገለናቸው ጽጌረዳዎች ሁሉ ሳይቀሩ አውሬና ሌላ አይነት የሚያሰሩ አካላት ቁጭ ብለው እንደሚጠብቁን አይነት መስለው የሚታዩበት ጊዜ ጥቂት አይደለም። ይሄ ጊዜ ሲመሽ ነው። ሲመሽ ነገሮች ሁሉ አይገለጡም። ሊገለጡ እንኳን በሚያስፈራ ገጽታ ነው የሚገለጡት። በሌላ በኩል ደግሞ ጊዜ ሲመሽ የሰውን ፍቅር፣ የህብረተሰቡ ፍቅር፣ የሀገር ፍቅር፣ የአንድነት ፍቅር፣ የመስማማትና የመተሳሰቡ ፍቅር ከምድረ ገጽ ይጠፋል። ሲመሽ ሁሉም ወደየቤቱ ወደየጓዳውና ወደየመኝታው ነው የሚደበቀው። ምክንያቱም መሽቷል። ጊዜ ሲመሽ በአንድ ገበታ የበሉ ይጣላሉ። ጊዜ ሲመሽ በአንድ ሀገር የኖሩ ይለያያሉ፣ ይበታተናሉ። ሲመሽ እንዲህ ነው። የጠገቡ እንዳልጠገቡ ይሆናሉ፣ የሮጡ እንዳልሮጡ ይሆናሉ። ሲመሽ ልክ እንዲህ ነው። በመሸ ጊዜ ይላል እግዚአብሔር ቃል። ሲመሽ ከፍ ያሉ መውረዳቸውን የሚያውቁት ሲመሽ ነው። ኃያላንና ብርቱ የነበሩ ሲመሽ በታታቸው ኃይላቸው ከውስጣቸው ይሟጠጥና በፍርሃት ይናጣሉ። ሲመሽ ነው። ይመሻል፣ በአብዛኛው ይመሻል። ይሄ የተፈጥሯዊ ሂደት በባህሪ ሲገለጥ ይህንን በሚመስል መልኩ በመጽሐፍ ቅዱስ ውስጥ ይታወቃል ማለት ነው። እና አሁን ወደ ደቀ መዛሙርቱ ሲመጣ የመሸው አሁን ለደቀ መዛሙርቱ ነው። የሚገርመው ነገር ይሄ ነው። ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ሲመሽ ሁሉ ነገር ይዘጋል ማለት ነው። እድል፣ ሕይወት፣ ዘመን፣ እውቀት፣ የቤተሰብ ፍቅር፣ የአስተሳሰብ ሁኔታ፣ የታሪክ ገጽታ ሲመሽ በመሸበት አካል ውስጥ እኛ ለማቆየት የምናደርገው ትግል ከድካም በስተቀር ምንም ትርፍ የለም። አሁን የሚታይብን ሁኔታ አንዳንድ ጊዜ እንዲህ አይነት ነገር ነው። ይዘጋል፣ በሩ ይዘጋል። በፍርሃት ሕይወት ውስጥ እምነት በማጣት ጎዳና ውስጥ ተስፋና መንፈሳዊ ራዕይን ለመለየት በሚያስቸግር አቅጣጫ ውስጥ የመቆማችን ሲመሽ የሚታይ ነገር ነው እና ደቀ መዛሙርቱ መሽቶባቸው በር ዘግተው፣ ሌላው ደግሞ ሰውን ፈሩ፣ አይሁድን ስለፈሩ ይላል። እንግዲህ በፍርሃት የተዋጡ ደቀ መዛሙርት ወደፊት እንዴት አድርገው ነው ታሪክ የሚሰሩት? ወደፊት እንዴት አድርገው ነው የሕይወታቸውን ዘመንና ጊዜ የሚጨርሱት? ወደፊት እንዴት አድርገው ነው የታመሙትንና የተቸገሩትን የተጨነቁትን የሚያዩት? ወደፊት እንዴት አድርገው ነው በመንፈሳዊ ሕይወት ጎዳና ውስጥ ልዩ የሆነ በረከት ተስፋን መግለጥ የሚችሉት? አሁን እኮ በር ዘግተዋል። በደንብ ካስተዋልን ዛሬ ብዙ ጊዜ የእግዚአብሔር አምላክ ቤትና መንፈሳዊ በረከትን የያዙ ሰዎች ሁሉ በቅድስናውና በተስፋው የቃል ኪዳን ቦታ ላይ ያሉ ሁሉ በእውነት በር ዘግተዋል። ክፉ መናፍስት ህብረተሰቡን ሲጫወትበት፣ የአጋንንት ወረርሽኝ በእያንዳንዱ ሕይወት ላይ አዛዥ ሲሆን፣ የዲያብሎስ ሰራዊት በሰው ልጅ ልብ ውስጥ ነግሶ ዓለምንና የሰው ልጅን አጠቃላይ ሕፃናቱን ሁሉ ሳይቀር ባህሪያቸውን ሲቀይር፣ ሲያፈዝ፣ ሲያደነግዝ፣ አስተሳሰባቸውን ለውጦ ዓለማዊና እርጉም ሲያደርጋቸው ብዙዎች በር ዘግተናል። ምክንያቱም አንደኛ የራሳችን ፍርሃት አለ፣ ሁለተኛ የኑሯችን ፍርሃት አለ።
ሶስተኛ የገንዘብ ፍርሃት አለ። አራተኛ የመመሳሰል እና አለመመሳሰል መካከል ፍርሃት አለ። ልክ በሐዋርያት ልክ እንደዚሁ ጊዜ መሻል ማለት ነው። ዛሬም እንደዚሁ መሽቶብናል። ለምዕመናኑ መሸባቸው አይደለም ያለው እዚህ ለደቀ መዛሙርቱ መሸባቸው ነው ያለው። አዎ ሲመሽ ነገሮችን ለመለየት ያቅተናል። ሲመሽ በሕዝቡ ውስጥ ያለውን ችግር ለማወቅም ሆነ ለመረዳት አቅምና ጉልበትን እናጣለን። ሲመሽ በአጭር አነጋገር የሚስማማን ነገር ቢኖር በሁሉም መንገድ በር መዝጋት ነው። በጣም አሳዛኙ ክፍል ነው። ይህንን መንገድ የጌታ ደቀ መዛሙርት ሐዋርያት አድርገውታል። በር ዘግተው ሳሉ ግን በጣም ደስ የሚለው ተስፋችንን ራእያችንን ኢየሱስ መጣ ይላል። ይሄ ነው እንግዲህ የሰማይ አምላክ መጣ። በተዘጋበት በኩል በሩን ሳይከፍት መሀላቸው ሊገኝ በቃ ቢያንኳኳ ስለሚደነግጡ ስለሚረበሹ ሕሊናቸውና ልቦናቸው ስለሚቆስል ግን በር ሳያንኳኳ ኢየሱስ መጣ። በመካከላቸው ቆሞ ይሄ አስደናቂ ከተስፋ ኪዳኖች ቃሎች ውስጥ ዋነኛው ከትንሣኤ በኋላ ያለ ሞትን ሰብሮ የመጣ ቁመት የሰላምና የሞገስ ተስፋ ገና ሳይገለጥ በመካከል የመገኘት ትልቅ የሆነ ኃይል ነው። ኢየሱስ መጣ። ዋው! ድንቅ ነው። መቼም የእግዚአብሔር አምላካችን ልዩ ቃል ነው። ኢየሱስ መጣ። በዚህ አስቸጋሪና ውስብስብ በሆነ ሕይወትና ዘመን ውስጥ ማን እንዲመጣልን ነው የምንፈልገው? ሰዎች ከሰዎች ላይ በክፋትና በተንኮል በማይተኙ ዘመን ውስጥ ማን እንዲመጣልን ነው የምንፈልገው? እድላችንና ተስፋችን ዙሪያውን በመናፍስትና በተንኮለኞች በተዘጋበት ዘመን ማን እንዲመጣልን ነው የምንፈልገው? ብዙ የተዘጉ በሮች አሉ። የአንዳንዶቻችን በሩ ስራችን ነው። ሰርተው ደክመው ተስፋቸው ውስጥ ብርሃን የማይታይ ስንት እህቶቻችንና ወንድሞቻችን አሉ። ሮጠው ፕሮግራም አውጥተው አቅደው እድሜያቸውን ግማሽ እንኳ ፈጅተው አሁንም ገና ይሳካልኛል ብለው የሚደክሙ ብዙ መንገድ የሚዋትቱና የሚንከራተቱ ብዙ እህቶች፣ ወንድሞች፣ አባቶችም አሉ። ይህ ሁሉ በተዘጋ በር ውስጥ ያለ ድካም ነው። የእግዚአብሔር መምጣትን የሚጠባበቅ ነፍስ እድል ሞገስና ጸጋ ግን ሳይታየን ከቀረ ቆይቷል። የድካማችንን ሁኔታ ስናስተውለው ብዙ አሳዛኝ የሆኑ ትርፍ ሳይሆን ኪሳራዎች የበዙበት የመሸ ጊዜ እየገፋን እንደሆነ አንዳንዶቻችን ብንገነዘበውም ግን ለማስተዋል በር ተዘግቷል። በመንፈሳዊውም ሕይወት ውስጥ ለምን እንደ መንፈሳዊ ቦታ እንደቆመን ለምን መንፈሳዊ ስራ እንደጀመርን ረጋ ብለን ለማስተዋል በሌላው በረከት የሚሆንበትን መንገድ ለመገንዘብ ጊዜ አላገኘንም። ስለዚህ ይህም በር ተዘግቷል። ጭቅጭቁ፣ ንትርኩ፣ ብስጭቱ፣ ሁከቱ፣ ቂሙ፣ ትችቱ፣ ተቃውሞው ብሎ የጀመረው በመጀመሪያ በተዘጋ ቤት ባለ ልቦና ውስጥ ነው። ግን ለዚህ አንድ ትልቅ ተስፋ እንዳለ ካላወቀ በእውነት አስቸጋሪ ሁሉ ጊዜ ዘግተን የምንኖር ወደ ውስጥም ወደ ውጭም ለማየት እድሉን የምናጣ ከመሆኑ ጋር ተያይዞ ብዙ ውድቀቶች ይጠብቁናል። እየሆነም ያለ ይኸው ነው። በር ዘጋን። በእርቁም በኩል በር እንዘጋለን፣ በሰላሙ በኩል በር እንዘጋለን። በቅን ማሰብ በኩል በር እንዘጋለን። በባህሪያችን ውስጥ ብዙ የተዘጉ ነገሮች ስላሉ ትውልዱ በየት በኩል እንደሚያልፍ አስበንለት አናውቅም። ግን
በዚህ በተዘጋ በር ውስጥ ጊዜ፣ ዘመን፣ ሰዓት፣ ወቅት ወደ ራሱ መዝጊያ በሄደ ጊዜ እኛ እዛ ተባባሪ ሆነን ዝም ብለን አእምሯችንን አስተን በፍርሃት ከምንዋጥ እንዲህ ያለውን ኃያል አምላክ በመካከላችን እንዲቆም ለምን አላደረግንም? በሱ ተስፋ በኩል ይሄ ኢየሱስ መጣ ይላል። የሰማይ አምላክ ጌታችን ኢየሱስ ክርስቶስ መጣ። የወላዲተ አምላክ ልጅ ኢየሱስ ክርስቶስ መጣ። የመጣው ሶስት ታላላቅ ነገሮችን ሰብሮ ነው። አንደኛ በቤተልሔም ተወልዶ መጣ። ሁለተኛ በቀራንዮ መስቀል ላይ ሞትን ሰብሮ ዲያብሎስን አስሮ መቃብርን ፈንቅሎ ድንጋዩን አንከባሎ ኢየሱስ መጣ። አሁን ሶስተኛውን ስራ ሊሰራ በትክክል በተዘጋ በር ውስጥ ገብቶ ምን ሊያደርግ እንደሚችል ምን ሊሰጥ እንደሚችል የሚያስገነዝበን ክፍልን የምንማርበት ነው ማለት ነው። ኢየሱስ መጣ፣ በመካከላቸው ቆመ። ይሄ ነው ድንቁ። በመካከላቸው ቆመ። ቆሞ ዝም አላላቸው። ያጡትን፣ ሕይወታቸው የተበላሸባቸውን፣ የፈሩትን፣ የተጨነቁበትን፣ ውስጣቸው ያዘነውን አንድ ነገር ከውስጣቸው ሊያስወግድ ነው። እንዲህ አላቸው፣ ሰላም ለእናንተ ይሁን። ሰላም ለኩልክሙ ለእናንተ ይሁን አላቸው። እግዚአብሔር ስሙ የተመሰገነ ይሁን። ሰላም ሰጣቸው ማለት ነው። ይሄ ሰላም በጣም የሚያስገርም ሰላም ነው። ከመጽሐፍ ቅዱስ ውስጥ አልተገነዘብነውም እንጂ ይሄ ሰላም መጀመሪያ ለቤተ ክርስቲያን እና ለቤተ ክርስቲያን ሰዎች የተሰጠ ሰላም ነው። ለክርስቶስ ደቀ መዛሙርትና ለሐዋርያት የተሰጠ ሰላም ነው። ለክርስቲያኖቹ አይደለም የተሰጠው። ይሄ በቤቱ ላሉት፣ ወደሱ ለተጠጉት፣ በደጁ ለሚኖሩት፣ መስዋዕቱን ለሚጨብጡት፣ መስዋዕት ለሚያሳርጉት የተሰጠ ሰላም ነው። ሰላም ለእናንተ ይሁን አላቸው። ይሄ የሐዋርያት ሰላም ነው። በአጭር አነጋገር የካህናት ሰላም፣ የዲያቆናቱ ሰላም፣ የሊቃነ ጳጳሳቱ ሰላም፣ የመነኮሳቱ ሰላም ነው። ምክንያቱም እነዚህ ሰዎች በተዘጋ ቤት ውስጥ ነበሩ፣ በፍርሃት ነበሩ። ሌላው ጊዜው መሽቶባቸው ነበር፣ በጭንቀት ውስጥ ነበሩ። በብዙ መንገድ ቢጨነቁ የጭንቀታቸውን ኃይል የሚያስወግድበትን ትልቅ በረከት፣ ትልቅ ፍቅር፣ ትልቅ ኃይል፣ ትልቅ ስጦታ ሊሰጣቸው ሰላም ለእናንተ ይሁን አላቸው። መካከላቸው ቆሙ። ይሄ መቆም ለእግዚአብሔር ቤት ላሉ ሰዎች የተሰጠ መቆም ነው። አብሮ መቆም፣ በመካከላቸው መገኘት። እሺ፣ በመካከላችን ዛሬ ማን ነው የሚገኘው ስንል በደንብ ስናስተውለው በመካከላችን የሚቆመው የልዑል አምላክ ኢየሱስ ክርስቶስ መንፈሳዊ ልዕልናን የሚያሳይ ሰላም ሳይሆን ሆን ብለን የምናደርጋቸው ብጥብጦች፣ ሆን ብለን የምናደርጋቸው ማጣመሞች፣ ሆን ብለን የምናደርጋቸው ክፉ ነገሮች በመካከላችን እየቆመ የጌታችን ኢየሱስ ክርስቶስን አብሮ መቆም በመካከል የመግባት መንገድ ያዘጋብ አንደኛው ትልቁ ክፋት ነው። ክፋት ነው በመካከላችን የቆመው። የክፋት ባለቤት ደግሞ ኢየሱስ ክርስቶስ አይደለም። የክፋት ባለቤት ክፉ ኃይል እዚህ ዓለም በምድር ላይ የወደቀው የዲያብሎስ አሰራር ነው። በመካከላችን ዛሬ ቆሞ የሚገኘው ይሄ ነው። ይሄኛውን ሰላም ለማግኘት መጀመሪያ የእግዚአብሔርን መቆም ካላስተዋልን፣ አብሮ ከኛ ጋር እንዲቆም ካልተገነዘብን ይሄኛው የትንሣኤው ሰላም አይደርሰንም። ስለዚህ ሰላም ለእናንተ ይሁን አላቸው። ይሄ በሌላ አቅጣጫ የትንሣኤ ሰላም ይባላል። ሞትን የሰበረ ሰላም፣ የአይሁድን አስተሳሰብ ያከሸፈ ሰላም፣ እንዲሁም ደግሞ ድንጋዩን የፈነቀለ ሰላም፣
የመቃብርን ኃይል ያጠፋ ሰላም፣ የመስቀሉን ክብር የገለጠ ሰላም የትንሣኤው ሰላም ነው። ፍርሃትን ያሸነፈ ሰላም፣ ቁስሎቹን የሚያሳይ ሰላም፣ ከዛም በላይ ደግሞ በደቀ መዛሙርቱ ሕይወት ውስጥ ፍርሃትን የሚያስወግድ ሰላም ለእናንተ ይሁን አላቸው። ከእንግዲህ በኋላ እነዚህ ደቀ መዛሙርት መጀመሪያ የግል ሰላም አላቸው ማለት ነው። በሕይወታቸው ውስጥ መጀመሪያ ከትንሣኤው በኋላ እጅግ ድንቅ የሆነ ሞትን የሻረ ሰላም አግኝተዋል ማለት ነው። ከዛ በኋላ ሁለተኛውን ሰላም የሚያገኙት መጀመሪያ የራሳቸውን ሰላም በሚገባ ሲገነዘቡና ሲረዱት ነው። እንግዲህ በተዘጋ ቤት ውስጥ ሰላም አለ ማለት ነው። ክርስቲያኖች ወገኖቻችን እንዲህ አይነት ሰላም የሚሰጥ አባት አለን። ዓለም ሰላምን በማጣት ብዙ ቋጥኗል፣ ደክሟል፣ ለማምጣትም ብዙ ታግሏል። በሕይወት ዓለም መንፈስ በኩል ብዙ ሮጧል። በአስተሳሰብ ጎዳና ውስጥ ለውጥ ለማምጣት ብዙ አቅጣጫዎችን ሄዷል። ብዙ መጽሐፍቶችን ጽፏል። ብዙ ስለ ሰላም ጉዳይ ሰራዊትና የትጥቅ ኃይል አደራጅቷል። በየአቅጣጫው ሰላም በመፈለግ ደረጃ ዓለም ኳትኗል። እስካሁንም ድረስ በፍለጋ ላይ ነው። ግን የትንሣኤውን ሰላም አላገኘም። ሁልጊዜ ዲያብሎስ በፍርሃት በመሪዎች፣ በሕዝቦች፣ በሀገሮች በተለያየ አይነት መንገድ በትውልዶች፣ በሽማግሌዎች፣ በወጣቶች፣ በአረጋውያኖች ላይ ሁሉ በር ሰላም ተዘጋ ቆይቷል። ምክንያቱም ወደ ትንሣኤ አምላክ ወደ ኢየሱስ ክርስቶስ ካልመጣን በሥጋውና በደሙ በኩል ልናገኘው የምንችለውን ሰላም ካላጠናከርን እሱ እንዲሰጠን እጃችንን ወደ ሰማይ ካልዘረጋን የሰላም በምድራችን ወይም በዚህ በምድራችን ላይ በብዛት ጠፍቶ የሚታይ መሆኑን ለማረጋገጥ አንቸገርም። ስለዚህ አሁን ደቀ መዛሙርቱ ጋር ስንገባ ሰላም ለእናንተ ይሁን አላቸው። ደቀ መዛሙርቶቻችን ሁላችንም በደጁና በእግዚአብሔር አምላክ ቤት የምንኖር ከቤቱ በረከት የምንካፈል በእውነት ይህኛውን ሰላም ለማግኘት አስበን አናውቅም። በእውነት ፈልገነውም አናውቅም። እኛ የምንፈልገው በስጋችን ውስጥ ባሉ ፕሮግራማችን መሰረት ያንን ግብ ለማድረስ በምናደርገው ትንቅንቅ ውስጥ ብዙ ጊዜ ክፉ መናፍስት ታላቅ ዕድል አግኝቷል። ቦናችንና ኑሯችንን በብዙ መንገድ እያናወጠውና እያናጋው ነው። በመንፈሳዊ ቅድስና በዘላለም ሕይወት የምንበቃበትን በረከት ለማስተዋል በተለያየ አቅጣጫ ፈተናዎቻችን አይነ ልቦናችንን ጋርደውታል። ስለዚህ በመካከላችን እግዚአብሔር አምላክ እንዲቆምልን ሰላም ለእናንተ ይሁን የሚለው መልእክት በግል ባህሪያችን ውስጥ እንዲደርስ በጣም ልንጸልይና እግዚአብሔርን ልንማጸን ይገባል። በፍርሃት ያልተሸበበ፣ በፍርሃት ያልተያዘ፣ በፍርሃት እንጀራውን የማይበላ፣ በፍርሃት የማይናገር፣ በፍርሃት የማያወራ ማንም የለም። ሁሉም በመሸና በተዘጋ ቤት ውስጥ ለመገኘቱ እያንዳንዱ የራሱን ኑሮ ሲያይ ሌላ ማረጋገጫ ያስፈልገው። ስለዚህ በዚህ ዘመን ሰላም ለእናንተ ይሁን የሚለው መጀመሪያ ለቤተ ክርስቲያን ሰዎች ያስፈልጋል። አሁን ደቀ መዛሙርቱ የሚከተሉትን ሊያዩ ነው። ይህንን ብሎ ይላል ዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ይህንን ብሎ እጆቹንም ጎኑንም አሳያቸው ይላል። መጀመሪያ እጆቹንና ጎኑን አይደለም ያሳያቸው፣ ሰላም ለእናንተ ይሁን ያላቸው። አንድ ሐዋርያ ወይም አንድ ደቀ መዛሙር፣ አንድ የቤተ ክርስቲያን አገልጋይ ይህኛውን ሰላም ካላገኘ የጌታን እጆች አያይም፣ የአምላክን እጆች አያይም፣ እግዚአብሔርን እጆች አያይም፣ የቅዱሳንን እጆች አያይም፣ የጻድቃንን እጆች አያይም፣ የሰማዕታትን እጆች አያይም። የሚያየው የዘመኑን ትርፍ ወይም የዘመኑን ሰው እጆች ብቻ ይሆናል። ይህም ሌላ ታላቅ ጉዳት ነው።
ካህናቱ አለቆቻቸውን ነው የሚያዩት። አለቆቻቸውን ነው የሚያዩት። ከዛም በላይ ደግሞ አለቆቻቸውን ነው የሚያዩት። ከዛ በኋላ የክርስቶስን እጅ ማየት የማይቻልበት ጊዜ ክፉ መናፍስት ሕይወትና ኑሮ ውስጥ ያመጣል። በዚህም የተነሳ ሰላማችን ሳይታወቅ የሌሎች የሚተርፍ ሰላም ሳንቀበል በራሳችን ገንዘብ፣ ኑሮ፣ ቤት ሰላም ሳይበቃን እንደተጨነቅን እንኖራለን። በአንድ የክርስቲያን አገልጋይ ሕይወት የመጀመሪያው ደረጃ የትንሣኤውን ሰላም መቀበል እጅግ በጣም አስፈላጊ ከሆኑ ራእዮች አንዱ ክፍል ነው። እጆቹንና ጎኑን አሳያቸው። ይሄ ሰላም ካላቸው የሚያዩት የጌታችን እጆችና ጎን ነው። ምን ሆነዋል እጆቹ? እጆቹ መጀመሪያ ሞትን የሰበሩ፣ የወደቁትን ያነሱ፣ የታወሩት ዓይኖች ላይ ያረፉ እጆች ናቸው። እጆቹን ያገኘው ከቅድስት ድንግል ማርያም ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ የድንግል ማርያም እጅ ነው። በስጋ የድንግል ማርያም እጅ ነው። ስለዚህ የሰው እጅ ነው። እግዚአብሔር የሰው እጅን መረጠ። ሞትን የቀጠፈች እጅ ነበረች። ያችንም ሞት የቀጠፈችን እጅ እንደገና የራሱ እጅ አደረጋት። ለሞት የጨከነች እጅ ነበረች። አሁን ለሕይወት እጅ እንድትለወጥ ያችን የሞት እጅ ወደ ሕይወት እጅ ለወጠ። ከዛም በላይ ደግሞ ድውዮችን ፈወሰ። እጆቹ መባረክ እንጂ ማውደም አይደለም ስራቸው፣ ማውደምም አይደለም ስራቸው። እጆቹ የወደቁትን ፈልጎ መያዝ እንጂ፣ እጆቹ የተበተኑትን ሰብስቦ መነገር እንጂ፣ እጆቹ ሁሉ ጊዜ የበረከት ውሃ ምንጭ የሚፈስባቸው፣ የቅድስና ሰላም የሚታይባቸው፣ ሲዘረጉም ለሰው ሕይወት ልቦና ብርሃን የሚሆኑ እጆች ናቸው። እነዛ እጆች በጦር ተወቅተው በችንካር ተቸንክረው ነበር። ጎኑም በጦር ተወቅቶ ደሙ ፈሶ ነበር። በእጆቹም ደሙ ፈሶ የሞት ገዥነት በከፍተኛ ሁኔታ በእጆቹ ላይ ተፈርዶ ነበር። ሆኖም ግን አሁን እጆቹንና ጎኑን አሳያቸው። ያ ሁሉ የጉስቁልናና ሰው ሰራሽ የዲያብሎስ ጥበብና የግድያ መርሆ አረቃና እጆቹንና ጎኑን አሳያቸው። ሞት ተሰበረ። ትንሣኤውን ስናስተውል መጀመሪያ ሰላሙን ነው ማገናዘብ ያለብን። ለዛውም ደግሞ ለደቀ መዛሙርቱ የተሰጠ ሰላም፣ ሕዝቡን ለሚባርኩ አባቶች የተሰጠ ሰላም፣ ቤተ መቅደሱን ለሚያገለግሉ የተሰጠ ሰላም መሆኑን መዘንጋት የለብንም። የትንሣኤው ትልቁ ምንጭ ሰላም ነው። ይህ ሰላም ልቦናን፣ አእምሮን የሚያልፍ ሰላም የእግዚአብሔር ሰላም ነው። ይህ ሰላም ከሰማያት ሰማያት ወርዶ ሞትን አሸንፎ ድል ነስቶ የመጣ በደቀ መዛሙርቱ ልብ ውስጥ ማየትን የሚገልጥ የአትኩረት መንፈስና ጸጋን ለሰማያዊ ራእይ ለማድረግ የሚያዘጋጅ ልዩ ሰላም ነው። ስለዚህ እጆቹንና ጎኑን አሳያቸው። ሰላሙን ካላገኘን እውነትን በእውነት የምናየው ሰውን ብቻ ነው። ሰውን እናይና ገና ለገና ክፋቱን እንፈልጋለን፣ ተንኮሉን እንፈልጋለን። መጀመሪያ በተንኮል ነው የምንዘጋጀው። የእኛም ማዘገጃጀት እቅድ ፕላን፣ ይሄ ቢናገር ይሄን እላለሁ፣ ይሄን ብናገር ይሄን እዚህ መንገድ መጣበታል፣ ይሄን ብናገር ይሄኛውን አከሽፉበታለሁ ብለን ልቦናችን ውስጥ ነገር እያጠነጠነ የምንኖር ጸሎት ሳይሆን አምላካችን በመካከላችን እንዲቆም ሳይሆን ለመለያየትና አንዱን ለማጋጨት የሕይወት ኑሮውን ለማመሰቃቀል የእርቁን መንፈስ ለማስወገድ ሌሊቱን ሙሉ የምናስበውና የምናጠነጥነው ቀን በብርሃን የጨለማ ሀሳብ የምናለው ሌሊቱን የጨለማ ተባባሪ የምንሆነው ከሆነ መጀመሪያ ይህንን የትንሣኤውን ሰላም ስላላገኘንና ስላልናፈቀን ነው። በደቀ መዛሙርቱ የሚገባ ታላቅ ሰላም ካልደረሰ የክርስቶስን እጆች፣ የምህረቱን እጆች፣ የቸርነቱን እጆች፣ የጸጋውን እጆች፣ የፍቅሩን እጆች ማየት የምንችልበት ጉልበት እናጣለን።
በመሆኑም በዚህ ፍርሃትን ለማስወገድ ሰላምን ሰጥቶ ማንን ማየት እንዳለባቸው የተዘጋ በር አይደለም ማየት ያለባቸው እጆቹንና ጎኑን ነው። ሐዋርያት ይህንን ነው ከነሱ የምንማረው ከመጽሐፍ ቅዱስ የተስፋ ቃል ኪዳን የምንረዳው ማየት ያለብን እጆቹንና ጎኑን ነው። እሱ ቆስሎልናል፣ እሱ ደምቶልናል። ሌላውን አሁን ማድማት የለብንም፣ ሌላውን ማቁሰል የለብንም። እንደውም በሱ ቁስል ውስጥ በሱ ጎን ደም መፍሰስ ውስጥ ምሕረትና ቸርነት እንዲፈልቅ እንጂ በሌሎች ሕይወት ጉዳትና ሞት ሟርትና ጥፋት የዲያብሎስ የአስማት ስራዎች እና አፍዛ ደንግዞችን ተጠቅመን የጨለማን ስራ ለማስፋፋት እንዲህ አይነት የእድል ትንሣኤ እንዲኖረን እግዚአብሔር አልፈቀደም። ሞትን እንደገና በሰው ሕይወት ውስጥ ትንሣኤ እንዲኖረው ማለት ሞት እንዲያንሰራራ ክርስቶስ ሰብሮት የነበረው ሞት እኛ ሞትን ህልውና እንዲያገኝ ማድረግ የለብንም። ማየት ያለብን የእግዚአብሔርን እጆች ነው። በሰላም ሕይወታችን ከተጠበቀ ባህሪያችንና ጠባያችን በክርስቶስ ሰላም ከተያዘ እግዚአብሔርን ብቻ እናያለን። እጆቹን፣ ጎኑን፣ ስለኛ ያፈሰሰው ስለ ይቅርታ፣ ስለ ቸርነት የተደረገልንን በረከት እናያለን። ስለዚህ እጆቹንና ጎኑን አሳያቸው። ልክ በዚህ ጊዜ ፍርሃት ከነሱ ገለል። እንዲህ የሚል ቃል ታገኛላችሁ። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው ይላል። እግዚአብሔር ይመስገን ማየት ቻሉ። ዛሬ ያጣነው ይሄንን ማየት የሚችል ደቀ መዝሙር ነው። ባዩ ጊዜ ይላል ደስ አላቸው። እግዚአብሔር ማየት ደስታ ነው። በፊልጵስዩስ ምዕራፍ 4 ላይ እንዲህ የሚል ቃል እናገኛለን። ሁልጊዜ በጌታ ደስ ይበላችሁ ይላል። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ይላል። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። ከእመቤታችን ከቅድስት ድንግል ማርያም ጋር ሰላም ሞገስና ጸጋ ለሁላችንም ይድረሰን። በክርስቶስ ኢየሱስ አእምሮን የሚያልፍ ሰላም ልባችሁና ሐሳባችሁን ይጠብቃል። የሚገርም ግን መጀመሪያ በጌታ ደስ ይበላችሁ። ይሄ ነው በሱ ደስታ ውስጥ የምንኖረው እሱን ስናይ ነው እና የመጀመሪያውን የትንሣኤ ሰላም ስናገኝ ነው። አባቶቻችን የተቸገሩት፣ ወንድሞቻችን የተቸገሩት ይህ የመጀመሪያው የትንሣኤ ሰላም አልደርስ ሲል ሁሉም ነገር አይጥማቸው፣ መንፈሳዊው ነገር አይጥማቸው፣ ቋንቋው አይጥማቸው፣ አነጋገሩ አይጥማቸው፣ ሽምግልናው አይጥማቸው፣ ሁሉም ነገር አይጥማቸው፣ መኖሩ አይጥማቸው፣ መብላቱ አይጥማቸው፣ መስራቱ አይጥማቸው፣ ማገልገሉ አይጥማቸው። ጭቅጭቅ ብቻ ጭቅጭቅ፣ ንትርክ፣ ውጊያ፣ ሁሉ ጊዜ ውጊያ፣ ኩርፊያ፣ ቂሙ ምኑ ተግበስብሶ ወደ ህይወታችን የገባ ደስታችንን ከከለከለን ቆይቷል። ባዩት ጊዜ እንዴት የሚል ጊዜ እንደነበረ እስቲ በራእይ ፈልጉት። ባዩት ጊዜ ደስ አላቸው። አዎ ከቅድስት ድንግል ማርያም አንጻር ይህን ስናይ መልአኩ ቅዱስ ገብርኤል ከሰማያት ሰማያት መጥቶ እየበረረ ድንግል ማርያም ጋር ሲደርስ የቸኮለበት ቃል ቢኖር ቶሎ ከአንደበቱ ሲወጣ እንዲህ ነበር ያለው፣ ደስ ይበልሽ ተፈሥሒ ኦ ምልዕተ ጸጋ፣ ደስ ይበልሽ ጸጋን የሞላብሽ ሆይ አለ። መጀመሪያ ደስታ ፈለቀ፣ ከዛ ቀጥሎ ጸጋ። ይሄ እንግዲህ ከቤተ ክርስቲያን መንፈሳዊ ጉዞ ውስጥ ትልቁ ስጦታ ደስታ ነው። ከሰላም ቀጥሎ ያለው ለልቦና እርካታን የሚያመጣ
በማየት የሚገለጥ የምናየው ነገር ላይ የህይወት እውነታን ተገልጦ ለልቦና የሚመች ነገርን ማየት የሚመነጨው ከዚህ ከሰማያዊ ደስታ ውስጥ ነው። ሰዎች ደስታን ፍለጋ ተንኮል ውስጥ፣ ምቀኝነት ውስጥ ይገቡና በውድቀት ይደሰታሉ፣ በሌላው መጎዳት ይደሰታሉ፣ በሌላው ስራ መፈናቀል ይደሰታሉ፣ ገንዘብ አጥቶ ሲቸገሩ ይደሰታሉ። ይህ ሁሉ በእውነት የመጀመሪያው ሰላም ያልደረሰው ሰው ልዩ ምልክት ነው። እኛ ዛሬ የምንደሰተው በተለይም እኛ አበሾቹ በተለይ የምንደሰተው በወንድሞቻችን ውድቀት፣ መቸገርና መጨነቅ ውስጥ የሰው እድሉን ሁሉ እንኳን በማሳጣታችን እንደሰታለን። የሚገርም ሁኔታ ውስጥ ነው ያለነው። እንግዲህ ዲያብሎስ በብዙ መንገድ ደስታውን እና ክፋቱን የሚያይብን ሰዎች ሆነናል። እዚህ በመጀመሪያው ሰላም ሲባረኩ ጌታን ባዩ ጊዜ ደስ አላቸው። ሁለተኛውን ሰላም ደግሞ በሚከተለው ሊያገኙ ነው። በተዘጋ ቤት ውስጥ እንዲህ አይነት አለ። እናስተውለው። ዘመን፣ ጊዜ፣ ሰዓት፣ እንጀራ፣ ኑሮ፣ እድል በር ቢዘጋብህ ወገኖቼ እንዲህ አይነት መዘጋት ካለ እግዚአብሔር በመካከላችን ከቆመ በተዘጋው ቤቱም ውስጥ ደስታ አለ። ደስታ አለ። ግን የሚያስፈልግህ አንድ ነገር ነው። ዓለም ያስገባብህን፣ ኑሮ ያስገባብህን፣ ተንኮልና ክፋት ያስገባብህን፣ ዲያብሎስ ያስገባብህንና ጓደኞች፣ ቤተሰቦች ያስገባብህን ነገር በክርስቶስ ሰላም አስወግደህ መቆም መጀመሪያ ያስፈልጋል። ሰላምህን ስጠኝ በልና ጸልይ። ብዙዎቻችን ሰላምህን ስጠን ብለን እንጸልይ። ከዛ በኋላ ሁለተኛውን ሰላም እግዚአብሔር ይሰጠናል። ሰላም የሚጨመር እንጂ በአንድ አይነት ቃል ወይም በሶስቱ ቀለሞች ብቻ የሚያልፍ አይደለም። ኢየሱስን ዳግመኛ ይላል ሰላም ለእናንተ ይሁን አላቸው። ይሄ ሁለተኛው ሰላም ነው። ሁለተኛው ሰላም በሚገርም ሁኔታ የሚያስደንቅ ነው። ከፊት ያለውን ቃል እንዲህ ብላችሁ ልታነቡ ትችላላችሁ። አብ እንደላከኝ እኔም ደግሞ እልካችኋለሁ አላቸው። ይህ ሰላም የበረከት ሰላም ነው። በረከት ማለት በሌላው መትረፍ፣ በሌላው ችግር ውስጥ መገኘት፣ በሌላው ሞት ውስጥ መገኘት፣ በሌላው ጉስቁልና ውስጥ መገኘት፣ በሌላው ረሃብ ውስጥ ተገኝቶ ረሃብን ማስወገድ፣ በሌላው ጨለማ ውስጥ ተገኝቶ ብርሃን መስጠት፣ በሌላው ጉስቁልና ውስጥ ተገኝቶ የጉስቁልናውን ኃይል ማሳጣት፣ በሌላው ህመም ውስጥ ተገኝቶ መታመምና ህመሙን ማስወገድ፣ በሌላው ሀዘን ውስጥ ተገኝቶ ሀዘኑን ማራቅ። ይሄ እንግዲህ በረከት ነው። ልዩ የሰላም አንደኛው ክፍል ነው። ይህ ሁለተኛው ሰላም ከደቀ መዛሙርቱ አልፎ ለሌሎች የሚሰጥ ሰላም ነው። ላዘኑት፣ ለወደቁት፣ ለተቸገሩት፣ ለተራቡት፣ ለተጠሙት፣ መሄጃ ላጡት፣ መጠለያ አጥተው ለተጎሳቆሉት፣ ለተሰደዱት የሚደርስ ሰላም ነው። ከዛም በላይ ደግሞ በክርስቲያኖች ህይወት ውስጥ አልፎ ከጎረቤት ለጎረቤቱ፣ ከቤተሰብ ለቤተሰቡ፣ አባት ለልጁ፣ ልጅ ለአባቱ የሚቀባበሉት ሰላም ነው። በአጭር አነጋገር ከአያት ወደ ልጅ፣ ከልጅ ወደ ልጅ ልጅ የሚተላለፍ ሰላም ነው። አንዱ ለአንዱ በሚገናኝበት ጊዜ ሊያስተላልፍ የሚችል የመልእክት ሰላም ነው። እዚህ ጋር የመላክ ሰላም ነው። አብ እንደላከኝ እኔ ደግሞ እልካችኋለሁ። ይሄ ለሌሎች የሚተርፍ ልዩ ትጥቅ ነው። ወደ ላይ ለሚያዩት፣ አርአያ ለሚፈልጉት መንበርከክን ማሳየት የሚችል፣ መስገድን ማሳየት የሚችል፣ መንፈስ ቅዱስን ማሳየት የሚችል፣ የእግዚአብሔርን ኃይል መግለጽ የሚችል፣ በኑሮ ውስጥ ባለው ጉድለት በረከት እንዴት እንደሚመጣ ማስተማር የሚችል፣ በረከትን አሳይቶ በመንፈሳዊ ትርፍ ውስጥ የሚያልፉበትን መንገድ የሚያሳይ ሰላም ነው። ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ እልካችኋለሁ ማለት በሌሎች የሚተርፍ ነው። በዮሐንስ ወንጌል ላይ አንድ ትልቅ ነገር ይነግረናል። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እንዲህ ይላል፣ እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም፣
አብም በስሜ የምትለምኑት ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሸምኳችሁ ይላል። የሚገርም ነው። ሸምኳችሁ ፍሬ ልታፈሩ ወደ ፍሬ ልታፈሩ ፍሬያችሁ ሊኖር አፍርቶ ማኖር። አሁን እኮ ቡድን ነው የምናፈራው። ሰባኪው የራሱን ቡድን ነው የሚያጠናክረው። ወንጌላው አገልጋዩ የራሱን ቡድን ነው የሚያጠናክረው። አንድ ነገር እንዳይገባባችሁ ሌላው ሲያስተምር አይ ይሄንማ መስማት የለባችሁም ይሄ ሟርተኛ ድምፅ ነው ይላል። የራሱን ቡድን ብቻ በመመስረት ጊዜ የጨረስን ስንት ሰዎች አሉ። የሚገርም እኮ ነገር ነው። ወዴት እንደምንሄድ ምን እንደምናስብ ምን እንደምናቅድ በደጁ የሚያሳዝን ነው። ፍሬያችሁ ሊኖር እኮ ነው እንዲኖር እኮ ነው እንጂ ቡድን እንዲሆን አይደለም ክርስቶስ አምላካችን የመጣው። ቡድን በማጠናከርማ በውጭ ያለው ርዕዮተ ዓለም ይበቃል። እሱ የሚፈጥራቸው ችግሮች እሱ የሚያደቃቸው ትውልዶች ጥቂቶች አይደሉም። በውጭ ያለው ይበቃል። በቤቱ ያለው የክርስቶስን ሰላም ይዘን እንደገና ሰላም መስጠት ሲገባን ጥሩ ምሳሌዎች መሆን ሲገባን የየራሳችንን ቡድን እየፈጠረን ቅራኔዎችን ማስፋፋት የተለመደ እድሎቻችን ሆነዋል። ቡድን በዚህ ለኳሱ ዓለም ቲፎዞ እንደሚደረገው ዛሬ መንፈሳዊ ሕይወት ቲፎዞ አያስፈልገው። የምናየው የኢየሱስ ክርስቶስን ጎን እንጂ የሰውን ጎን ወይም ጥንካሬው ወይም ጉድለቱን አይደለም። የአምላካችንን ጎንና እጆቹን ነው ማየት ያለብን። ቤተክርስቲያን በቡድን የምትከፋፈል በቡድን የምትያዝ ከሆነ እግዚአብሔር ቡድኖችን አይደለም የሚፈልገው። እግዚአብሔር የሚፈልገው በቤቱ ውስጥ ባለው መንፈሳዊ ኃይል ውስጥ የሚሳተፉትን ነው። በስጋ ወደሙ የሚታተሙትን ነው የሚፈልገው። እግዚአብሔር ምን እንደሚፈልግ ያላወቁ ሰባኪዎች ብዙ ናቸው። ስለዚህ ከመልካሙ ይልቅ ጥላቻን፣ ከበጎ ይልቅ ክርክርን ለማስፋፋት ከወንጌል ይልቅ የሰዎችን ሕይወትና ቁስል ኃጢአት ብቻ የመዘርዘር ባህሪ ያላቸው ነገሮችን በመልካምና በቅንነት የሚያደርጉትን አያውቁትምና ይቅር በላቸው የሚል የመስቀሉ ራዕይ የጠፋባቸው የመስቀሉ ድምፅ የተለያቸው ጥቂቶች አይደሉም። ስለዚህ በእውነት በሕዝበ ክርስቲያን ውስጥ ሰላምን ለማኖር ይሄኛው ሁለተኛውን ሰላም መቀበል ያስፈልጋል። አንዳንድ ጊዜ አንደኛውን ሰላም እንይዝና ሁለተኛውን ሰላም አንሰጥም። የራሳችንን ሰላም ለእናንተ ይሁን እያልን ለሌሎች የሚያልፍ ሰላም የለንም። ስለዚህ ዝም ብለን በር ዘግተን ቁጭ እንላለን። ዝም ለሌሎች የሚተርፍ የበረከት ሰላም ከክርስቶስ የመቀበል ዕድላችንን እንረሳዋለን። እዚህ ሰላም ለእናንተ ይሁን አብ እንደላከኝ እልካችኋለሁ አላቸው። ሁለተኛውን ሰላም ከያዙ በአንደኛው ሰላም ራሳቸውን ይጠብቃሉ፣ በሁለተኛው ሰላም ሕዝቡን ያገለግላሉ። በዚህ ሰላም በተመዛሙርቱ ተጠቅመውበታል። ለምሳሌ የሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስ እና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ሲወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስንና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። አስተውሉ፣ ያለው እንዲህ ነው፣ ወደኛ ተመልከት። እሺ እኔ ወደ አባቶቼ ተመለከቱ። በእውነት መሳመተኛና አስማተኛ ነው ብለው ብዙ ጊዜ አሳደዱ። ለምን ግን ወደኛ ተመልከት ነው እኮ የሚለው። በቤቱ በረከትና ተስፋው ወዳሉ ሰዎች ተመለከቱ። ከውጪዎቹ ጠላቶቼ በከፋ ሁኔታ ያሳደዱኝ፣
በእግዚአብሔር አምላክ ቤት ውስጥ ረጅም ዘመን የኖሩ ናቸው። በዘመናት ከአእምሮ ውስጥ የማይጠፋ የፍርሃት መከራዎችን የሰደዱብኝ ከውጪ የምታገላቸው ሰይጣናትና ዲያብሎስ ብቻ አይደሉም፣ በቤት ውስጥ ያሉ ወንድሞቼ ጭምር ናቸው። በአንድ መንፈሳዊ ገበታና ማዕድ ያለን ነው ሁሉ ጭምር ማለት ነው። የሚገርም ነው። ታዲያ ወዴት እንመልከት? ጴጥሮስ እኮ ወደኛ ተመልከት አለው። ገንዘብ እየተመለከተ ማጥቅ የነበረ የዕለት ጉርሱን ፍርፋሪ ሳንቲም ቅንጭብጫቢ የኪስ ድምጾች ደጅ ጠና የነበረ እሱን ወደኛ ተመልከት አለው። እዚህ የምን ሰላም የደረሰ ይመስላችኋል? በሌላው የሚከፍ ሰላም። ከዛ እርሱም አንድ ነገር ከእርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። አይመጓጓት፣ ዛሬ ሳንቲም ላገኝ ነው፣ ዛሬ ወርቅ ብር ላገኝ ነው፣ ዛሬ ዕለት ነው ለተሸከሙን ትንሽ አጎሽ ላስደስታቸው ነው እያለ በዛ በምስኪንነቱ በወደቀበት ጉልበት ውስጥ አሁን ትኩር ብሎ ተስፋውን አድሶ ወደ ጴጥሮስ ሲመለከት ጴጥሮስ ግን ብርና ወርቅ የለኝም ማለትና በጣም አስደነገጠው። እንዴ ታዲያ ምን ሊሆን ምን ሊሰጠኝ ነው? የምፈልገው ብርና ወርቅ ነው። ኑሮ ይሄንን የሚመለከት ነው። አበሰላም እንበላ ነኝ፣ የወደቅኩ ነኝ፣ መንገድ ዳር የተጎሳቆልኩ ነኝ፣ በፀሐይ የተወገርኩ ነኝ፣ መንገድ ተስፋ ማረው ነኝ። ሌላው እንኳ ወደ ቤተ መቅደስ እንዳልገባ እግሮች የሉኝም፣ የሚያስገባኝም የለም። ስለዚህ ምን ሊሰጠኝ ነው አለ። ብርና ወርቅ የለኝም። ደቀ መዛሙርቱ ያላቸውን ተመልከቱ ወገኖቼ። የመጀመሪያው ሰላም ለእናንተ ይሁን፣ ሁለተኛው ሰላም ለእናንተ ይሁን። ሁለት ጊዜ የተሰጣቸውን ሰላም እዚህ ወደ ተግባር ሲለውጡት ብርና ወርቅ የለኝም ወይ ጴጥሮስ ብርና ወርቅ የለው። ለብርና ለወርቅ አልኖረም። የኖረው ለኢየሱስ ክርስቶስ ሰላም ነው። ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ አለ። ቁልቁል ለማውረድ ሐሜት፣ ሹክሹክታ፣ ወሬ፣ ጥላቻ፣ ኃጢአት ፍለጋ ምን ያሯሯጣል? ስንት የምናነሳው ነገር እያለ ስንት የምንሰራው ነገር እያለ ከብርና ከወርቅ ውጭ ያለን ብርና ወርቅን ሳይሆን ሌላ ተአምር የሚሰራ በተፈጥሮ ላይ ኃይል የሚሰጥ በአሕዛብ ልቦና ላይ ሞገስ የሚሆን ለሌሎች ለማሳየት የምንችልበትን መንፈሳዊ ጉልበት የሚሰጠን ኢየሱስ ክርስቶስ ኃይል እያለ እንዴት ነው ግራ የተጋባ ነው ወገኖች? በጣም ያሳዝናል እኮ። ይህንን ስንት ጊዜ ስናነበው ኖረናል። ሆኖም ግን በተግባር የሚለወጥበት ጊዜ ላይ አደጋ አለ። በቃ ስለዚህ አደጋውን እያየን ከንፈራችንን እየመጠጥን እያዘንን መኖር ነው። ይሄ ነው ተስፋ ራዕይ። እጁን ያዘውና አስነሳው። እስቲ ምስኪኖቹን እጅ ለማየት እንሞክር። የመጀመሪያው ሰላም ካልደረሰን ይሸቱናል። ሁለተኛው ሰላም ካላገኘን ይቀፉናል። በዚህ መንፈሳዊ ሰላም ውስጥ መሄድ ካልቻን እንደውም ችግር እንጨምርባቸዋለን። አደጋዎቹ እኛ ነን። ይኸው ጴጥሮስ ከመጀመሪያው ሰላም ከሁለተኛው ሰላም ጋር ብርና ወርቅ የለኝም፣ ሰላሙን የሚከለክል ብርና ወርቅ ስለሆነ የለኝም ብርና ወርቅ። ስለዚህ ያለኝን ግን እሰጥሃለሁ። እስቲ ያለንን የምንሰጠው ምንድን ነው? እስቲ እንደው ምን ሰጥተናል? እግዚአብሔር ይማረን። እንደው ምንድን ነው የሰጠነው? ያለኝን ግን እሰጥሃለሁ። በናዝሬቱ ኢየሱስ ክርስቶስ ስም ተነሳና ተመላለስ አለ። በቀኝ እጁም ይዞ አስነሳው። በዚያ ጊዜ እግሩና ቁርጭምጭሚቱ ጸና። ወደ ላይም ዘሎም ቆመ፣ ይመላለስ ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ ይላል። ይሄ ነው በቃ ይሄ ነው ሁለተኛው ሰላም። ሌላውን ወደ መቅደስ ማስገባት ነው። ዛሬ ወደ መቅደስ የገቡት ይገባሉ፣ ይወጣሉ። አንዴ ያባርሯቸዋል፣ አንዴ ደግሞ ይገባሉ። አንዴ ያባርሯቸዋል፣ አንዴ ይገባሉ። አንዴ ያባርሯቸዋል፣ አንዴ ይገባሉ። በመጨረሻ ቤተ መቅደሱን ለቀው መናፍቃን አዳራሽ ውስጥ ገብተው የሚሉ እኮ ጥቂቶች አይደሉም። እኛ እያሳደድን እኮ ነው እንጂ እግሩን አቁመን ቁርጭምጭሚቱን አጥመፈን ይዘነው የገባነው ሰው የለም እኮ። እንደውም ሊገባ ያለውን እየከለከልን ሊገባ ያለውን እያስወጣን እኮ ነው ያለነው። ህዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት ይላል። በቃ ይሄን ማሳየት ነው ያለብን። ይኸው እኮ ደቀ መዛሙርቱ ያሳዩትን ነገር ተመልከቱ።
መልካምን በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነ የተነሳ መደነቅና መገረም ሕዝቡ ሁሉ ሞላባቸው ይላል። ይኸው እንግዲህ የበረከት ሰላም ማለት ይሄ ነው። ለሌላው የሚተርፍ ሰላም፣ ለአካሉ ደረሰ ሰላሙ፣ ለአእምሮ ደረሰ። መዝለል ጀመረ፣ ያልዘለለው ዘለለ፣ ያላመሰገነው አመሰገነ። ወደ ቤተ መቅደስ ያልገባው ገባ፣ ይዘውት ገቡ፣ አብሮ ገባ። ይሄ ነው የሚጠበቅብን። ከዳር ቆመን እንኳን ልናስገባ እኛው ከዳር ቆመን የምናሾፈው የምናሽሟጥጠው ስንቶቻችን ነው? እንደውም ዛሬ በዚህ ዘመን ውስጥ አሽሟጣጭነት ሀ ብሎ የጀመረው ወደ ልዑል እግዚአብሔር አምላክ ቤት መጀመሪያ የገባን ሰዎች ባህሪ ነው። ከዛ በኋላ ወደ ርዕዮተ ዓለም መጣ። ሁሉም አሿፊዎችና ቀላጆች፣ በሰው ሕይወት ቁስል ሰዳጆች፣ ሐሜተኞችና ክፉዎች የመሆን እድሎች ሰፍተው የመጡብን በእውነት እነዚህን ሁለቱን ሰላሞች ስላላሰብንበት ነው። እግዚአብሔር አምላክ ይማረን። ከዚህ በኋላ ሶስተኛ የሚሰጣቸው ታላቅ ነገር አለ። ይህንን ብሎ እፍ አለባቸው እግዚአብሔር ትንፋሽ። አዳም ሲፈጠር የሕይወት ነፋስ እፍ አለበት። መጀመሪያ ከጭቃ የተፈጠረው የሕይወት ነፋስ ያገኘው እፍ ከሚለው ከእግዚአብሔር አምላክ ህልውና ውስጥ የወጣ ትንፋስ ነው። ይህ ትንፋስ የእግዚአብሔር ትንፋስ ነው። ይሄንን እፍ ብሎ አለባቸው ይላል። መንፈስ ቅዱስን ተቀበሉ አለ። ይሄ ሁሉንም ነገር መመዝገቢያ ነው። ሁሉንም ነገር ማያ ነው። ሁሉንም ነገር ማስተዋያ ነው። ሁሉንም ታሪኮች ማስፈጸሚያ ነው። ወደ ሁሉም አቅጣጫ የሚሄጃ መንገድ ነው። ዙሪያውን የመመልከቻ ኃይል ልዩ አጉሊ መነጽር ነው። መንፈስ ቅዱስን ተቀበሉ። አሁን መንፈስ ቅዱስ አለ። እንግዲህ ወዲህ የሰው ልብ ውስጥ ያለው ችግር ያለ የሰው ችግር ውስጥ ይገባል። የሰው ፈተና ውስጥ ይገባል። ወደኛ ተመልከት ሲሉ የትኩረት አቅጣጫን ይስባሉ። ወደኛ ተመልከት ሲሉ ለቲፎዞ አይደለም። ወደኛ ተመልከት ሲሉ ኢየሱስ ክርስቶስን ለማሳየት ነው። ወደኛ ተመልከት ሲሉ መንፈስ ቅዱስን ለማሳየት ነው። ወደኛ ተመልከት ሲሉ አስተውሎትን ወደ ልዑል እግዚአብሔር አምላክ እጆች ለማድረስ ነው። ስለዚህ መንፈስ ቅዱስን ተቀበሉ። ከዚህ በኋላ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል፣ የያዛችሁባቸው ተይዞባቸዋል ባላቸው ስልጣን ሰጣቸው። ይሄ ስልጣን በምድር ላይ ያለውን ኃጢአት የሚደመስስ ስልጣን፣ በሰው ልጅ ልቦና ውስጥ የገባውን ኃጢአት፣ ዘወትር የሚያስቸግረን ኃጢአት የሚያረቅ ነው። የዝሙቱን መንፈስ ኃጢአት፣ የስጋን መንፈስ ኃጢአት፣ የስጋ ባህሪ የተፈጥሮን ኃጢአት የሚያርቅ የሚያድስ፣ ወደ መንፈሳዊ ልጅነት የሚለውጥ፣ ዘማዊውን ድንግል የሚያደርግ፣ ኃጢአተኛውን ቅዱስ የሚያደርግ፣ የቅድስና ኃይልን የሚሰጥ፣ በደልን የሚያርቅ፣ በደልን የሚያስወግድ፣ በደልን አስተምሮ በይቅርታ መንፈስ የሚያሳልፍ ታላቅ የሆነ ስልጣን ነው። ዓለም ይህን ስልጣን ስላጣ በመስዋዕት ያጠናቅቀዋል፣ በግድያ ያጠናቅቀዋል፣ ወይ በእስር ቤት ያጠናቅቀዋል፣ አሊያም በሕግ ቅጣት ያጠናቅቀዋል። ይሄኛው ግን በስርየት ያጠናቅቃል። ኃጢአታቸውን ይቅር ያላችኋቸው ይቀርላችኋል። በቃ ይቀርላችኋል። ከቀረ ደግሞ በደል ወደ ትውልድ አይመጣም፣ እርግማን ወደ ትውልድ አይመጣም። የሞት መዘዝ፣ በረከት የሚያሳጣ የእርግማን መንፈስ፣ ልዩ ልዩ የጥፋትና የውቃቢ መንፈሶች፣ የአይነጥላ እርግማኖች፣ እነዚህ የዲያብሎስ አሰራሮች በሙሉ ወደ ሰው ልጅ ልብ ቤት፣ ወደ ሰው ልጅ ሕሊናና አእምሮ ህልውና ውስጥ የመግባትም ሆነ የመኖር አቅም ያጣል። ይቅርታ ላይ የተመሰረተ ሕሊና፣ አእምሮ፣ ልቦና እስካለ ድረስ ስጋችን የተቀደሰ ይሆናል። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል። እግዚአብሔር ማሰሪያ ኃጢአት እግዚአብሔር ይፍታ፣ ከኃጢአት እስራት እግዚአብሔር ይፍታ ሲል ዲያብሎስ የጻፈውን ርኩሳን መናፍስት ተሸምቀው ያሰሩትን የስጋ መገፋፋት የፈጠረበትን በደል ሁሉ
ያስወግዳሉ ማለት ነው። የይቅርታን ኃይል ቤተክርስቲያን ተቀበለች። ግን ሁለቱ ሰላም አለ ነው? በሌላው የሚተርፍ በራሳችን የሚሆን ሰላም አለ ነው? እሱ ተብለናል ነው? እሱ ብለን መንፈሳችን ነው የሚገባው። የሚገርም ነገር ነው። አይነ ጥላችን ነው የሚገባው። ከዛ በኋላ እሱ ስንል ፍቅረ ነዋይ ካለብን የፍቅረ ነዋዩ መንፈስ ይገባብናል። እሱ ስንል ስስት ካለብን የስስቱ መንፈስ ይገባብናል። እሱ ስንል ክፋት ካለብን የክፋቱ መንፈስ ይገባናል። እሱ የተባልንለት ወዲያው ተንኮል እንጀምራለን። እግዚአብሔር ሁለቱን ሰላሞች እንደው አምላካችን ሆይ እባክህ ከትንሣኤ በኋላ የሰጠውን የደቀ መዛሙርቶችን ሰላም ስጠን እንበለው። ዛሬ በእፍታችንም ውስጥ ያለው ነገር የሚገርም ነው። እፍታችን ያሳዝናል። እፍ ተባሉት በጣም ጉዳት ነው ያለው። እፍ ያላቸው እፍ ተብለው እፍ ያላቸውንም መመካከት ነው በሚገርም ሁኔታ። ዛሬ እፍ ይባላል ማለትም አለብን። የሥርዓቱንም ሕግ የቤተክርስቲያኑን ሕግ ነው። እዛስ ሲባል መንፈስ ቅዱስ እንዲወጣ ነው እፍ የሚባለው። ግን አልወጣልን አለን። ምቀኛችን እየቀደመ ራሱ ስራ መስራት ጀመረ። እንኳን የኃጢአት ይቅርታ ለንሰጥ ጭራሽ ኃጢአትን እያበዛን ነው ያለነው። ትውልዱ ወደ ሞት አቅጣጫ ሲሄድ ለምናችንም አይደለም። አካሉን አራቁቶ ሰውነቱን ገልጦ ሲሄድ ምናችንም አይደለም። እብድ መስሎ ተንጨባሮ ሲሄድ ምናችንም አይደለም። አመልና ሱስ ውስጥ ገብቶ ሞትን ሲፈልግ ምናችንም አይደለም። ከፎቅ እየተወረወረ ተስፋ ቆርጦ ሲሞት ምናችንም አይደለም። ሌላው እስኪሞት ድረስ እንጠብቃለን። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል። አሁን እኛ እንግዲህ ኃጢአትን መፍታት ሳይሆን ብዙዎቻችን ጭራሽ ማሰር ሆኗል። በእውነት ሀብታሞቻችን የሚፈቱት ሲሞቱ ነው። ፍትሀት ሲሞቱ ይፈታሉ። በቁም ሳይፈታ አይቀርም። ምን ዋጋ አለው? በሕይወቱ ዘመን ታስሮ አንዳንዴ አሳሪዎቹም ራሳችን ሆነን ከመንፈስ ቅዱስ በረከት ነጥለን ራሳችን ሲፎዝ ዋገነ ለቅዱስናው መንፈስ ሳናዘጋጀው በቅዱስ ቁርባን በሰማያዊ ረድኤት ሳናዘጋጀው በስጋው ደግሞ በኩል ለበረከት እንዳይቆም ሳናደርገው ሲሞት እንፈተዋለን። እንዴት ነው ነገሩ? ለልጆቹ በደል አሳልፎ በእርግማን ሟርት ውስጥ ሄዶ ሳምሶን በአጋንንት ተያይዞ ኖሮ ከርኩሳን ኃይል በኩል የመጣውን እንጀራ አብልቶ በልቶ ሲሞት 1 minute left on this call በቁመናው ሳይፈታ ሲሞት የሚፈታ ብዙ ነው። ኧረ ይሄ ግልጽ የሆነ መንገድ አይደለም። በቁመና ኃጢአትን ስርየት እንድንሰጥ በልዑል እግዚአብሔር አምላክ ቤት ውስጥ ተጠርተናል። ስለዚህ ይሄ ትንሣኤ የክርስቶስ የሁላችንም ትንሣኤ ከሆነ በትንሣኤ ውስጥ ልንጠብቀውና ልንቀበለው የሚገባን ሱባኤ ልንቆጥርበትና ልንማጸንበት የሚገባን ትልቁ ነገር ሁለቱን ሰላሞች አግኝተን የሚለውን ኢየሱስ ክርስቶስን መንፈስና ጸጋ እንድንቀበል ከምንጠብቀው ራእይ አንዱ ሊሆን ይገባል። ትንሣኤ መጣ ብለን ብቻ ትንሣኤን በማረድ በመብላት በመጠጣት የምናሳልፈው ጊዜ ሳይሆን እነዚህን ሰላሞች አጠናክረን የምንቀበልበት ጊዜ ሊሆን ይገባል። ስለዚህ በምድራችን ላይ ትልቁ የጠፋው ስለዚህ አባቶቻችን፣ እህቶቻችን፣ ወንድሞቻችን፣ እናቶቻችን ሁላችንም የጎደለብን ይቅር ነው የጠፋውና ይቅር በደል ይቅር፣ ኃጢአት ይቅር፣ አመፃ ይቅር፣ ርግማን ይቅር፣ የክፉ ጠላት መንፈስ ሀሳብ ይቅር፣ ምቀኝነት፣ ተንኮል ይቅር፣ እርስ በርስ መበላላት፣ መገዳደል ይቅር የምንልበትን ኃይል ከያዝን ሁላችንም በመንፈስ አንድ ሆነን በእግዚአብሔር ሰላም ተጠብቀን የምንኖር ህዝቦች እንድንሆን ወደ ልዑል አምላካችን እንጸልይ።
ወደ ፈጣሪያችን እንመለስ። የይቅርታውን እጅ ለማግኘት እንቸኩል። ለሌላውም ይቅርታ ለማድረግ እንቸኩል። ከዚህ በኋላ እግዚአብሔር በመንፈስ ቅዱስ በኩል ምድርን ይቅር የሚል ኃይል ይሰጠናል። ምክንያቱም አምላካችን ትልቁ በስጋ የተገለጠበት ለይቅርታ ነው። ክፉ ኃይልን ለማራቅ የይቅርታ መንፈስ በልቦና ውስጥ ለማኖር ነውና ይህንን ሁለቱን ታላላቅ ሰላሞች ከተገነዘብን በመንፈስ ቅዱስ ስራዎች ራሳችንን ካዘጋጀን የጥፋት ጎዳናዎች መኖሪያ የላቸውም። የእልህና የተንኮል ልቦች ቦታ የላቸውም። ስለዚህ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል የሚለው ስልጣን ሙሉ ሕልውናን ያገኛል፣ ሙሉ ሕይወት ያገኛል። በቤተ ክርስቲያን አባቶቻችን እና ወንድሞቻችን ሕይወት ውስጥ በቅድስናው ስፍራ የሚሰጠን የመንፈስ ቅዱስ ኃይል ስራ ላይ ይሆናል ማለት ነው፣ ይሰራል ማለት ነው። የሕይወት ውስጥ ነፋስ እፍ የተባለበት የአዳም ዘር አሁን ደግሞ ኢየሱስ ክርስቶስ ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ በእኛ አድሮ በአካላዊ ባህሪ ተገኝቶ እግዚአብሔርነቱን ሳይለቅ በምስጢረ መለኮት ውስጥ ወዶን አፍቅሮን በተገለጠ ሥጋ ውስጥ ከፍ ከፍ አድርጎን የሥጋችንን ፍቅር ከሞት ኃይል የሞትን ኃይል አስወግዶ ወደ ሰማይ ይዞት እስኪወጣ ድረስ ሥጋችን እስኪያርግ ድረስ ይህን ያህል ያፈቀረንን እግዚአብሔር ለምን በትንሽ ነገር በማይረባ ነገር ልቦናችን ውስጥ በተቀመጠ የጎንዮሽ ነገር ውስጥ ለምን የይቅርታውን ኃይል እናጣለን? ለምን ሌላ ይቅርታ መንፈስ መስጠት ያቅተናል? ስለዚህ እንግዲህ እነዚህን ሁለቱን ሰላሞች በደንብ ልንገነዘበው የሚገባ አንደኛው የደቀ መዛሙርቱ ሰላም፣ ሁለተኛው ወደ ሌሎች የሚተርፍ ሰላም፣ ሶስተኛው የመንፈስ ቅዱስ ኃይልን የመቀበል ስልጣን፣ በኃጢአትና በሞት ላይ የተገኘ ኃያል ስልጣን። ይህንን ለዓለም ማሳየት አለብን። በተለያየ እምነት ዓለም ተደነጋግሮ የወደቀውን ሕዝብ ይህንን ማሳየት አለብንና እግዚአብሔር አምላክ አሁንም ሰላም ለእናንተ ይሁን፣ ይቆየን። እስከዛው ጊዜ ድረስ እግዚአብሔር ዓይነ ልቦናችንን ያብራልን፣ የቃሉ ምስጢር ለሕሊናችን ይግለጥልን፣ የቃሉን ጥበብ በመንፈስ ቅዱስ በአእምሯችን ውስጥ እና በልቦናችን ውስጥ ያኑርልን። አሜን፣ አሜን፣ አሜን።